አባቶች ሊቃነ ጳጳሳት ሊወጡ ነውን? ክርስትና ጊዜያዊ ሳይሆን ዘላለማዊ ነው። ክርስትና ስጋዊ እዚህ የሚቀር ሐላፊ ጠፊ ብቻ የምናስብበት ሳይሆን ሞቱም ሕይወቱም በእጅ ነው። ትንሣኤዋም ሞቷም በእጃችን ነው ያለው። ፈላስፋው እንደተናገረ የመምህር ታደሰ ወርቁ ደብዳቤ። መምህር ታደሰ ወርቁ በኤክስ ገጻቸው ላይ አንድ መልእክት አስተላልፋል። እንዲህ ሲሉ ነው የጀመሩት። ዛሬም የሃይማኖት ጉባኤ መግለጫ በድጋሚ ሌላ አጀንዳ ሆነ። የአርሲ ጉዳይ ላይ አጣሪ ኮሚቴ ተልኳል ተብሎ ነበረ። አጣሪ ኮሚቴዎች ውስጥም ቄሶች አሉበት የተባለ ነበረ። ያም አጣሪ ኮሚቴ ይሄ ሃይማኖታዊ ጥቃት አይደለም፣ አካባቢውን ሰላም ነው እያለ ነው። ይሄን ነገር እርሱ እንዴት ያዩታል? እንግዲህ አሁን ሁላችንም አንድ አምነን መቀበል ያለብን ነገር ያለ ይመስለኛል። እኔ አሁን ይሄ የግል ሐሳቤ ነው። የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። አዘጋጅና አቅራቢው እኔ ልዑል መብራቱ ነኝ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ስለምትከታተሉን ዛሬም ከጎናችን ስለማትለዩና ስለማትርቁን ሐሳብ አስተያየቶቻችሁን በነጻነት ስለምትሰጡን እጅግ አድርገን እናመሰግናለን። ስለዚህ ውድና ክቡራት ቤተሰቦቻችን ዛሬም ሁል ጊዜ እንደምንለው እጅግ በደንብ አድርጋችሁ የመረጃው ማዳረስ ትብብራችሁን አጋምታችሁን በማሳየት ከጎናችን ቁሙ እያልኩኝ በቀጥታ እንግዲህ ወደ ቪዲዮ መረጃ ማስረጃዎቹ ነው የማመራው። ያሮስ ነው። ሰብስክራይብ አድርጋችኋል? በጣም ጥሩ። ላይክ አድርጉ፣ ሼር አድርጉ፣ አዳርሱ። ምክንያቱም 80 ምናምን ሺህ ነበረን። አሁን እሱን አተን ነው እግዚአብሔር በፈቀደ አሁን እንደ አዲስ እየተነሳን ያለ ነው። ስለዚህ ቤተሰብ ሁኑን። በመጀመሪያ መረጃችን የምንመለከተው ከዚህ ከሃይማኖት ተቋማት ጉባኤ ጋር የነበረውን መግለጫ እናስታውሳለን። የተሰጠውን ኦርቶዶክሳዊ አይደለም ክርስትና ላይ ትኩረት ያደረገ ጥቃት አይደለም በሚል በኢትዮጵያ ሃይማኖት ተቋማት ጉባኤ መግለጫ ተሰጥቶ ነበረ። የኦርቶዶክሳውያኑ ንቅናቄ ደግሞ በዓለም ሃይማኖት ተቋማት ጉባኤ እንዲመለከቱት ሁሉ ለቅዱስ ሲኖዶስም ለጠቅላይ ቤተ ክህነትም ደብዳቤ እስኪጻፍ የደረሰበት አጀንዳ እንደነበር እናውቃል። ታዲያ የሃይማኖት ተቋማት ጉባኤ ጉዳይ መምህር አብይ በድጋሚ ተጠየቁበት። ለተጠየቁበት ጥያቄ ደግሞ ይበጃል ይሆናል ብለው ያሰቡትን መልስ አጋርተዋል። እኛ ደግሞ የመምህር አብይንም ሀሳብ አንድ ላይ ይዘን መተናል። ስለዚህ ከዚህ ከሃይማኖት ተቋማት ጉባኤ ጋር የተሰጠው የመምህሩ ሀሳብ ምንድን ነው? አድምጠን እንመለሳለን። የአርሲ ጉዳይ ላይ አጣሪ ኮሚቴ ተልኳል ተብሎ ነበረ። አጣሪ ኮሚቴዎች ውስጥም ቄሶች አሉበት የተባለ ነበረ። ያም አጣሪ ኮሚቴ ይሄ ሃይማኖታዊ ጥቃት አይደለም፣ አካባቢውን ሰላም ነው እያለ ነው። ይሄን ነገር እርሱ እንዴት ያዩታል? እንግዲህ አሁን ሁላችንም አንድ አምነን መቀበል ያለብን ነገር ያለ ይመስለኛል። እኔ አሁን ይሄ የግል ሐሳቤን ነው እዚህ ጋር ማነሳው። አጣሪ ኮሚቴው እንግዲህ በኢትዮጵያ ሃይማኖት ተቋማት ጉባኤ ልኡካንና ከጠቅላይ ቤተ ክህነትም የሄዱ አባቶች አሉ። እነሱ ያቀረቡት ሪፖርት አለ፣ የመጀመሪያ ፌዝ ሪፖርት። ሰዎቹ የሞቱት ብዙዎቹ የሞቱት በሽፍታዎችና በአንዳንድ እገታዎች ነው እንጂ ሃይማኖትን ቤዝ ያደረገ አይደለም የሚል ነው። ይሄ እንግዲህ እነሱ ሄደን እዛ ቦታ ደርሰን አይተን መተናል የሚል ነው። የእነሱ ሀሳብ ሌሎች ሚዲያዎች እየዘገቡ ካሉት ሀሳብ ደግሞ የተጣረሰ ነው። ሌሎች ሚዲያዎች ሁላችንም ቦታው ላይ አይደለም፣ ከሚዲያ ነው መረጃዎችን እያገኘን። ሌሎች ሚዲያዎች እያቀረቡ ባሉት ግን ሆን ተብሎ ተጠንቶ ኦርቶዶክሳዊ ብቻ ሆኖ እኔ አሁን የኢትዮጵያ ሃይማኖት ተቋማት ጉባኤ ሪፖርት ሲያቀርብ የፈረስት ፌዝ ነው ብለውናል። እስቲ ሰከንድ ፌዝ ሰርድ ፌዝ ካለው አናውቅም። እስቲ ከእስልምና ይሄን አይነት ሰው በሃይማኖት ረገድ እኔ በሃይማኖት ነው ብዬ ስለማምን ከፕሮቴስታንት ይሄን አይል ከኦርቶዶክስ ይሄን ብሎ ያቀርቡልን። ሞተው የተረፈው ህፃን እግሩ ተቆርጦ ወላይታ ሆስፒታል የተኛው ህፃን ኦርቶዶክስ ነው። ሰውነቷ ተተልትላ አዳማ ሆስፒታል የተኛችው ህፃን ኦርቶዶክስ ናት። ማህበረ ቅዱሳንም የዘገባቸው ሌሎቹ ሚዲያዎች የዘገቧቸው ኦርቶዶክሶች ናቸው። ስለዚህ ኦርቶዶክስ ቤዝድ የሆነ ፍጅት እንጂ ሌላ ነው ብዬን አላምንም። ሌላው ካቀረቡልኝ ነው የምቀበለው፣ ያለን ካየው ነው ማምነው። የኦርቶዶክሱን አይቻለሁ። ይሄ ደግሞ ዛሬ ብቻ አይደለም፣ እነዚህ ቦታዎች ላይ
የኦርቶዶክሶች ሞት ዛሬ አይደለም። እኔ በስልጠናም እነዛ አካባቢዎችን ምዕራብም ምስራቅም አርሲ እጄ ካህናቱንም የሰበካ ጉባኤዎችንም ያገኘሁበት ጊዜ አለ። ኦርቶዶክሱ በስጋት ነው የምኖረው። ምንም ጥያቄ የለውም። ኦርቶዶክሱ በስጋት ነው የምኖረው። ይሄን እየገደለ ያለው ማን ነው? እሱ ላይ ነው ማንም ሰው መናገር የማይችለው። ገዳዩ ማን ነው የሚለው አይነማው የምትጠይቀኝ፣ ግን የሞተው ኦርቶዶክሱ ነው። የሞተው ኦርቶዶክሱ ነው። ያየነው ኦርቶዶክሱ ሞቶ ነው። ለምሳሌ ምስራቅ ሐረርጌ ላይ ካቶሊኮች ሰው ሞቶብናል ብሏል። ምስራቅ ሐረርጌ ላይ ኦርቶዶክሶች ሰው ሞቶብናል አላለም። አልቀረበም። የካቶሊክ ነው እዛ ጋር የቀረበው። አይ ካቶሊክ ብቻ ነው አይደለም ኦርቶዶክስ ነው እንድንል የሚያደርገን ምንም ነገር የለም። ወደ ሐረርጌ ላይ የተነሳውን ካቶሊኮች አጣርቶ ደርሷል። ምስራቅ አርሲ ላይ የሞቱት ኦርቶዶክሶች ናቸው። ገዳዮቹ ሃይማኖትን ቤዛ አድርገው ነው የገደሉት። ይሄን አሁን እንትን ወደዚህ ብናደርገው እግዚአብሔርም እኮ ያለ ይሄ እኮ እግዚአብሔርም የሚፈርድበት ነው እንዴ። ህፃናት እነዚህ ያልፈቱ ህፃናት እኮ ማተብ አንገታቸው ላይ አለ። በጥይት ተደብድበው እግሩ የተቆረጠው ህፃን ምን ኃጢአት ኖሮበት ነው? ምን ኃጢአት ኖሮበት? ክርስትናው ካልሆነ በስተቀር እኔ የቀረበው የሃይማኖት ተቋማትም ከቤተ ክህነትም ከምን የሚሄዱ ሰዎች ሪፖርት ፋይናላይዝ ሆኖ በቁጥር ቀብሮቹን እያየን ነው። ቤተክርስቲያኑ የተቀበሩ ያሉት በሌላ ቦታ ሲቀበሩ አላየንም። እስቲ ከሙስሊም የሞተውን ዳታ ይንገሩ፣ ችግር የለውም። ለምን ይሞታል ሙስሊሙ? ለምን? ሙስሊሙም እኮ ኢትዮጵያዊ ነው። ለምን ይገደላል? ፕሮቴስታንቱ ኢትዮጵያዊ ነው። ለምን ይሞታል? ለምን ይሞታል? እኛ ኦርቶዶክሱ እንደሞተ ሌላ መሞት አለበት የሚል ቼክ ኤንድ ባላንስ ምሰራ ክርስትናም የለም፣ እንዲህ አይነትም አእምሮም የለም፣ ሰብአዊነትም የለም። እንግዲህ ተከታትለን መተናል። የመምህር አብይ ሀሳብ ከዚህ በእርግጥ የሃይማኖት ተቋማት ጉባኤ መግለጫ ብዙዎቹን አላስማማም ወይ ደስ አላሰኘም። ትክክልም ነው ብለንም አናምንም እኛም። ምክንያቱም ደግሞ ያው በአይን የምንመለከታቸው ብዙ ነገሮች ስላሉ ማለት ነው። ሁለተኛ መምህር ላሳያችሁ። መምህር ታደሰ ወርቁ አንድ መልእክት ወይም ደብዳቤ ጽፈዋል። በትዊተር ገጻቸው ያጋሩት አንድ መልእክት ነው። ብናደምጠው ብዬ አሰብኩኝ፣ ደስ የሚያሰኝ ሀሳብ ስለሆነ። መምህር ታደሰ ወርቁ በኤክስ ገጻቸው ወይም በቀድሞ ትዊተር ገጻቸው ምን አሉ? መምህር ታደሰ ወርቁ በኤክስ ገጻቸው ላይ አንድ መልእክት አስተላልፏል። እንዲህ ሲሉ ነው የጀመሩ። ዛሬም አድራሻው በሌለው ገዳይ የምስራቅ አርሲ ኦርቶዶክሳውያን እልቂት ልብ ሰባሪ ከሆነ ዓመታት አስቆጠረ። ልብ ሰባሪነቱ የእልቂቱ ሰለባ ለሆኑ ቤተሰቦች ብቻ ሳይሆን የኦርቶዶክሳዊት ቤተክርስቲያንም ጭምር ነበረ። ሆኖም ግን ቤተክርስቲያን እጅግ ሲበዛ ጨካኝ በሆኑ ጥቂት ጳጳሳት እጅ በመውደቋ የሰማዕታቱን ሐዘን ተጋሪ እንዳትሆን አድርጓታል። እነሱ የሐዘን መግለጫ የሚያወጡት በድንገተኛ አደጋ ለሚሞቱት እንጂ በኦርቶዶክሳዊ ማንነታቸው ለሚገደሉ ካህናት ምእመናን አይደለም። እነሱ ጸሎተ ፍትሐት የሚያደርጉት ለየሰፈሮቻቸው ሟች እንጂ ለኦርቶዶክሳዊ ተገዳይ አይደለም። እነሱ ማቅ የሚያስለብሱትና የመግለጫ ጋታ የሚያወጡት ቆባቸው ሲነካ ብቻ ነው። ይህ ማለት ግን መለበሱ ስህተት ነው ማለት አይደለም። ስህተቱ ለቆብ ልፊያ ብቻ መሆኑ ነው። እነሱ ደሞዛቸው አበላቸውና ጥቅማቸው እስካልተቋረጠ ድረስ የምእመናን ግድያ ስሜት አይሰጣቸው። በዚህም እነሱ የብዙ ኦርቶዶክሳውያን ልብ ይሰብራሉ እንጂ ልባቸው በሐዘን አይሰበር። አባቶች ሆይ እርግጥ ነው እናንተ ሌላ ዓለም ላይ ናችሁ። የሀብቶቻችሁ ምንጭ የሆኑ ምእመናን ማብቂያ በሌለው ግድያ ውስጥ ሆነው እናንተ ማብቂያ በሌለው ድግስ ውስጥ መሆናችሁም አይጠፋንም። በዚህ የምቾት ባህር ውስጥ ሆናችሁ እንዲህ አይነት ሰቆቃ መስማት ማየትም እንደማትፈልጉ ጠንቅቀን እናውቃለን። አንዳንዶች ጉቦ መቀባበልን፣ ዘመድ አዝማድ መሳሳብን፣ ካህናትን መሸጥን፣ ብክነትና ምዝበራን ስራ እንዳደረጋችሁ እንረዳለን። እንዲሁም ትንሽ የቀራችሁ የርኅራኄን ፍጣፊ ካላችሁ ለእነዚህ ግፏን ድምፅ ሆናችሁ ለሰማዕታቱ መግለጫ ማውጣት ባትፈልጉም እንኳን ሙያዊ ጥብዓት በሌላቸው ሚዲያዎቻቸው አማካኝነት ማንነታቸው ባልታወቁ ታጣቂዎች እያላችሁ አታላግጡባቸው። ዛሬም አድራሻ ያለው ገዳይ አድራሻ በሌለው እየተካችሁ ያልታወቀ ገዳይ አትበሉ። ማንም ያድርገው ማን የንጹሐን ግድያ ማውገዝ ፖለቲካ አይደለም፣ ጥሪያችሁ እንጂ ቆየ። በመምህር ታደሰ ወርቁ ኮፒ ሊንክ፣ ሼር፣ ሪፖርት እያደረጋችሁ ኦርቶዶክሳውያን እንዳደመጥኑ ነው። በኤክስ ገጻቸው መምህራችን መምህር ታደሰ ወርቁ መልእክታቸውን አስተላልፈዋል። ሊቃነ ጳጳሳት ብፁዓን አባቶቻችን ሊወጡ ነውን?
እንግዲህ ህዳር ሲታጠን የሚል እናስታውሳለን። እንግዲህ በህዳር 12 በነበረው እንግዲህ ወጥቶ ሀገሩ ከተማው ይጸዳል፣ ጭስ ይጨሳልና የቅዱስ ሚካኤልን በዓለ ንግስ ነው እንደምናስታውሰው በህዳር 12 እንግዲህ ከዛ በፊት እንግዲህ ከሰሞኑ እንግዲህ አንድ ወረርሽኝም እንደመጣም እናስታውሳለንና አባቶች መውጣት አለባቸው። ታላቅ አደራ አለባቸው። አደራቸውን ሊወጡ ይገባል። የአባትነታቸውን ልክ ሊያሳዩን ይገባል በማለት እንግዲህ ወንድማችን ጋዜጠኛ አርአያ መካሻ ተናግሯል። ህዳር ሲታጠን ጥሩ ነው፣ የቀሩትን ቀናቶች አባቶች ተነሱ እስኪ በማለት ያስተላለፈው መልእክት እና ድምጥና የምንመለስ ይሆናል። ይሄ ወረርሽኝ ከኢቦላ ይበልጣል፣ ከኮሮና ይበልጣል፣ ከዩጊኒ ምን የሚባሉት ከነዚህ ከወረርሽኝ በሽታዎች ምዕራብ አፍሪካ ላይ ከሰታሉ ከተባሉት በሽታዎች ይበልጣል። በሰውነት በየትኞቹም ቀዳዶች ላይ ደም እያስጠፋ የሚገል ነው። 6 ሰዎች ይሄ በሚጠረጠር በሽታ ሞተዋል። ተጨማሪ 3 ሰዎችም ተገድለዋል፣ ሞተዋል። በዚህ ምክንያት 129 ሰዎች በጥርጣሬ ውስጥ ነው ያሉት። ምን እያደረግን ነው? አያችሁ፣ ቤተክርስቲያናችን የምናወድሳት የምናሞግሳት ለዚህ ነው። በዚህ ጊዜ ምን እያደረግን ነው? እኛ ማህበራዊ ፖድካስቶቻችን፣ መንፈሳዊ ንስሐ አባቶቻችን፣ የቤተክርስቲያን መሪ ጳጳሶቻችን፣ የቤተ ክህነት አመራሮቻችን የሚጠበቀው ነገር ልክ እንደነዚህ ጅንካ አባቶች፣ ጅንካ የሚገኙ ካህናትና ምዕመናን፣ ጅንካ የሚገኙ ዲያቆናትና ቄሶች፣ ጅንካ የሚገኙ የቤተ ክህነት አመራሮችና የቤተ ክርስቲያን ምዕመናን ማጠንታቸውን ይዘው መስቀላቸውን ይዘው በዓለም የመጣውን ጦር በፈጣሪ ፈቃድ ይዋጉታል። እንዲህ ማጠንት ይዘው። ክርስትና ጊዜያዊ ሳይሆን ዘላለማዊ ነው። ክርስትና ስጋዊ እዚህ የሚቀር ኃላፊ ጠፊ ብቻ የምናስብበት ሳይሆን የማያልፈውን ሕይወት የምናስብበት ስለሆነ በክርስትናቸው ምክንያት ተስፋ የሚቆርጡ በክርስትናቸው ምክንያት በመራባቸው በመጠማታቸው በሃይማኖታቸው ምክንያት በመሰደዳቸው ተስፋ የሚቆርጡ ምእመናን ከዚህ መማር ይኖርባቸዋል። እመቤታችን ድንግል ማርያም የተሰደደችውና የተራበችው የተጠማችው ስደተኞችን የሚመልሰውን ጌታ ተሸክማ ነው። የተራቡትን የሚያጠግብ ጌታ ተሸክማ ነው። የተጠሙትን የሚያረካ ጌታን ተሸክማ ነው ድንግል ማርያም የተራበችው። ከዚህ ልንማር ይገባል ማለት ነው። በክርስትናችን ምክንያት መከራ የሚመጣብን ክርስቲያኖች ሁሉ ከዚህ ተምረን ጽናትን እንማራለን። እመቤታችን ድንግል ማርያም ከልጇ ጋራ ጸንታ ከዮሴፍ ጋራ ከነሰሎሜ ጋራ በስደታችን ጊዜ ቅዱሳንን ማየት ይኖርብናል። እነ ዮሴፍን እነ ሰሎሜን በስደታችን ጊዜ ድንግል ማርያምን ማየት ይኖርብናል። በስደታችን ጊዜ ክርስቶስን ማየት ይኖርብናል ማለት ነው። በረሃባችን ጊዜ፣ በመጠማታችን ጊዜ፣ በመጨነቃችን ጊዜ፣ መከራ በሚበዛብን ጊዜ ይህንን ሁሉ እያየን ልንጸናና ልንበረታ ይገባል ማለት ነው። ድንግል ማርያም ተሰዳ አልቀረችም። ክርስቶስ ተሰዶ አልቀረም። ድንግል ማርያም እንደ ተራበች አልቀረችም። እንደ ተጠማች አልቀረችም። እንደ ሄደችም አልቀረችም። በግብጽ በረሃ እንደ ተንከራተተችም አልቀረችም። ተመልሳለች። ድንግል ማርያም ከሄደችበት ተመልሳለች። ትልቁ ነገር እንደ ተራብን አንቀርም፣ እንደ ተጠማን አንቀርም። እንጠግባለን፣ እንረካለን። እንደ ተሰደድን አንቀርም፣ እንመለሳለን። ዛሬ ከእግዚአብሔር ፊት የተሰደዱ ሁሉ ሊመለሱ ይገባል። ከሃይማኖት የተሰደዱ ሁሉ ሊመለሱ ይገባል። ከድንግል ማርያም የተሰደዱ ሁሉ ወደ ድንግል ማርያም መመለስ ይኖር። ይህንን ቪዲዮ ሼር ያላደረገ ክርስቲያን አይደለም። በጎቹ ነን። በተኩሎች እየተበላን ያለነው እረኛ ስላጣን ነው። እስከዚህ ቀን እስከዚህ ሰዓት ድረስ እኔና እናንተ ጋር አልደረሰም እንጂ በአርሲ የሚገኙ ባለማተብ ኦርቶዶክሳውያን በግፍ እየታረዱና እየተገደሉ ይገኛሉ። ለማና ቤትን በል ለማን እንጩህ? ማንስ ይሰማናል? አባቶቹ እኮ ስታስተምሩን ክርስቲያንና ሚስማር በተደበደበ ቁጥር እየጠነከረና እየጠበቀ ይሄዳል ብላችሁን እስካሁን ዝም ብለናል። ምነው የእናንተ ዝምታ በዛ? የመናገርና የመተቸት አቅም ማናችንም የለንም። ስንገደል ስንታረድ ግን ዝም አትበሉ። ለሕፃናት ስጋ የማይመለሱ ከዝቋላ ጀምሮ የአባቶቻችንን ስጋ ቦጭቆ የተከፋፈሉ ነገር ግን ዝምታ ስለሆነ መልሱ ዛሬ ላይ ዋጋ እየከፈልንበት እንገኛለን። ኦርቶዶክሳውያን ድምፅ ሁኑ። እስከ መቼ እንገፋለን? እስከ መቼ እንታረዳለን? እስከ መቼ እንሰቃያለን? እረኛ የሌለው በጎቹ ነን። መምህር ያጣ ኦና ጠረጴዛ ላይ የተቀመጠ ተማሪው ነን። እስከ መቼ?
እየፈሰሰ ያለው ውሃ አይደለም፣ ደም ነው፣ ንጹሃን ደም። በዓለም ላይ የምትገኙ ኦርቶዶክሳውያን አደራ ባካችሁን ድምጽ ነው። ከመቼ ነው የኦርቶዶክስ ተዋህዶ ልጆች የሚገደሉት? በአርሲ ክልል ላይ በተገደሉት የኦርቶዶክስ ተዋህዶ ልጆች ሞት በጣም ነው ያዘንኩት። ከመቼ ነው የኦርቶዶክስ ተዋህዶ ልጆች የሚገደሉት? መንግስት፣ የጸጥታ አካላት ለምን ደሞ አታስቆሙት? እቺ ተዋህዶ ቤተክርስቲያን ምን ስላጠፋች ምን አደረገች? አባቶች ለምንድን ነው ዝም የምትሉት? ጥቁር ለብሳችሁ ውጡ ባላችሁን ሰዓት ጥቁር ለብሰን ከቤተክርስቲያን ጎን መቆማችንን አሳይተናል። ታዲያ ዛሬ የኦርቶዶክስ ተዋህዶ ልጆች ሲገደሉ ለምንድን ነው ዝም የምትሉት? እዚህ ፕላትፎርም ላይ ያላችሁ በጣም ብዙ ፎሎወር ያላችሁ የኦርቶዶክስ ልጆች የት ናችሁ ያላችሁ? ለምንድን ነው ድምጽ ማትሆኑት? ለምንድን ነው ዝም የምትሉት? የኦርቶዶክስ ተዋህዶ ልጆች ሞት ይቁም ማለት እኮ አይደለም። ለዚህ ጊዜ ያልሆነ እውቅና ገደል ቢገባ ይቻላል። እኔ ከሃይማኖት የሚበልጥብኝ ነገር የለም። የመንግስት አካላት ጋር እንዲደርስ ውጡና ድምጹን። አሁን በኋላ ቲክቶከርም ሆናችሁ ዩቲዩበርም ሆናችሁ ቲቪ ላይ የምትገኙም ሆናችሁ ስም የጠቀስን ለምንድን ነው ለኦርቶዶክሳውያን ድምጽ ማትሆኑት ብለን እንጠይቃችሁ። ሁላችሁም የወጣችሁ ድምጻችሁን አሰሙ። ለዚህ ጊዜ ያልሆነ እውቅና ገደል ቢገባ ይቻላል። እንደተከታተልነው ነው አባቶች ወጥተው ድምጻቸውን ቢያሰሙ መልካም ነው። ስለ ሀገርም ሰላም፣ ስለ ጤንነትም፣ ስለ አጠቃላይ ሁኔታም፣ ስለ ቤተክርስቲያንም አንድነት የሚል መልእክት ያለበት ነው። መጥኖ ነው። ብፁዕ አባታችን ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት የነበሩበት ወቅት ላይ አልፎም ደግሞ ወደዚህ ወደ ባህር ዳር ሀገረ ስብከት ከሄዱ በኋላም የተለያዩ ጥያቄዎች ይቀርቡላቸዋልና አንድ ወቅት አንድ ጥያቄ ቀረበላቸውና ያንን ጥያቄ አሁን ወቅታዊ ሀሳብ ላይ ብናመጣው ጥሩ ነው ብዬ ስላሰብኩ ነው። የሀገራችን የሃይማኖታችን መጥፋት አለመጥፋት የህልውናው ጉዳይ በእጃችን ነው ብለው አንድ ምሳሌ መሰሉ። ስለ ሀገራችን ሰላምም ስለ ቤተክርስቲያናችን ሰላም አንድነትም ሰላሟ እንዲረጋገጥም እንዳይረጋገጥም የማድረግ ኃይሉ ያለው እጃችን ላይ ነው አሉ። እንዴት አስደምጣቸው። ትንሣኤዋም ሞቷም በእጃችን ነው ያለው። ፈላስፋው እንደተናገረው ፈላስፋው አንዱ የኔ ቢጤ ወፏን እንደዚህ ይዞ አንገቷ ላይ ነው ያዛት። ይህች ወፍ ሙታለች አልሞተችም ነው ያለ። ሙታለች ቢለው ይለቃታል፣ አልሞተችም ቢለው አቅማም ደካማ ስለሆነ ጫን ቢላት የለችም። እና ፈላስፋው የተናገረው ህይወቷም ሞቷም በእጅህ ነው ያለ። የኢትዮጵያ ትንሣኤ በኢትዮጵያውያን እጅ ነው ያለ፣ በእኛ እጅ ነው። የማንንም ጣልቃ ገብነት ሳናስገባ ኢትዮጵያውያን ተመካከረን። ችግሮች እኮ በየዘመናቱ ይፈጠራሉ። የችግሮች መፍቻዎች ግን አባቶቻችን ቁልፎች ነበሯቸው። ለሽማግሌ የሚተወው ለሽማግሌ ይተዋል፣ ለምሁራን የሚተወው ለምሁራን ይተዋል። ችግሩን የሚፈቱ ለሃይማኖት አባቶች መሰጠት ያለበት ለሃይማኖት አባቶች ይሰጣል። በእነዚህ የችግሩ ቁልፍ ይገኛል፣ ችግሩም ይፈታል። ማንም በጉልበት በኃይል በግዴለሽነት የራሱን ስሜቱን እንዳይወጣ እነዚህ መከላከያ ኃይሎች ናቸው። የሃይማኖት አባቶች ደግሜ ነው የምለው፣ የሀገር ሽማግሌዎች አይቼብሃለሁ ይላሉ። የሀገር ሽማግሌዎች አንተ ላይ አይቻለሁ፣ ችግሩን እንዳሰው አንተ ላይ አይቻለሁ። ስለዚህ ይህን ችግር ልንፈታው ያስፈልጋል፣ አንተ ይሄንን ተው ይላሉ። አንዱን ወገን ጥፋት አለበት ተብሎ የታመነበትን የሃይማኖት አባቶች እንደ ዛሬው ያድርገውና ገዝተናል እስከ ማለት ድረስ ማሰሪያ አላቸው። ከእግዚአብሔር የተሰጠ ስልጣን አላቸው። እንደየ ሃይማኖቱ ሁሉም የየራሱ ማሰሪያ አለ፣ የችግር መፍቻ መንገድ አለው። ያስተምራሉ። በዚያ መልኩ ችግር ያዩበትን ፈተና ያዩበትን እዚህ ላይ ታቆማለህ ይላሉ። ያም ታዛዥ ነው። ማንም ይሁን ማለት እንዳደመጥነው ነው። የወፏን ጉዳይ በሕይወት አለች የለችም የሚለው የፈላስፋው መልስ ደግሞ የመሞቷም እንዳትሞትም እንድትሞትም የሚያደርገው ኃይሉ ያለው እጅ ላይ ነው ብለው ትክክል ነው። ስለዚህ ወደ ራሳችን እናምጣና እንመልከተው ነው ዋናው መልእክት። የመጨረሻ ቪዲዮችን ላጋራላችሁ። ከሰሞኑ የተሰሙ ወቅታዊ ትኩሳቶች፣ ሳይንሳዊ ሀገራዊና ወቅታዊ የተባሉ መንፈሳዊ መረጃዎች ምንድን ናቸው? በቪዲዮ ጥንክር ይዣለሁኝ። ስለዚህ ላይክ አድርጋችሁ እየተከታተላችሁን ከሆነ በጎ ነው።
አዲስ ሆናችሁ ያሮስን ሰብስክራይብ አድርጉ። ምክንያቱም አዘጋጅ አቅራቢውን ወንድማችሁ ልዑል ነኝ። በቀጥታ ከሰሞኑ የተሰሙ የቪዲዮ መረጃዎችን ወደ ማስደመጡ ላምራ። የኢትዮጵያ ደም መቼ ነው የሚቆመው? የቱ ጋር ብንነካው ነው? ሀገራችን ኢትዮጵያ አለቅ ያላት ነገር የለም አለ። አንዴ ወደ እሳት አንዴ ወደ ውሃ የሚጥላት መሽቶ ሲነጋ የምንሰማው ዜና ትናንት ውሃ የነበረች ሀገር ዛሬ እሳት የምትሆንበት ምክንያት ምንድን ነው? በጣም ደግሞ የሚገርመው ወንጌል ላይ እንዲህ የሚል ምልክት ታገኛላችሁ። የሉቃስ ወንጌል ምዕራፍ 2 ቁጥር 52 ላይ ኢየሱስም ይላል በጥበብ በቁመትና በሞገስ በሰው ፊትና በእግዚአብሔር ፊት ያድግ ነበር ይላል። በሰው ፊትና በእግዚአብሔር ፊት ያድግ ነበር። እስከምን ድረስ ነበር የሚያድገው ቢባል አካሉ የአዳም አካልን እስከሚያክል ድረስ፣ ወርዱ የአዳምን ወርድ እስከሚያክል ድረስ፣ መጠኑ የአዳምን መጠን እስከሚያክል ድረስ፣ እስከዚያ ድረስ። ኢየሱስ የሚለው ቁጥር አዳም ከሚለው ቁጥር ጋር እኩል የሆነበት ምክንያት ይሄ ነው። ኢየሱስ ማለት መድኃኒት ማለት ነው። መድኃኒት ማለት ብቻ ግን አይደለም፣ ሕይወት ማለት ነው። ምን አይነት መድኃኒት ነው ጥያቄው? አሁን በጣም ብዙ ወንድሞቻችን እኛ ክርስቶስን እንደማንሰብክ ስለ ክርስቶስ እንደማንናገር አድርገው የሚተቹን በጣም ብዙዎች ናቸው። እኔ ጥቂት ከሰዓታቱ ብቻ ከጊዜ አንፃር ላሳያችሁና ሰዓታቱ እንኳን እንዴት እንደሚገልጠው። ለምሳሌ ሞገስነ ወክብርነ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ ትለዋለች። መድኃኒት ብቻ አይደለም የምትለው። ሞገስነ ወክብርነ ማለት ሞገሳችን ክብራችን ማለት ነው። ሌላ ሞገስ የለንም በእውነት፣ ሌላ ክብር የለንም በእውነት። የጻድቃን የሰማዕታት ምልጃ፣ የሰማዕታት የጻድቃን ክብር መጨረሻው ጌታ ጋር ማድረስ ነው፣ ክርስቶስ ጋር ማድረስ ነው። በደንብ ማወቅ አለባችሁ። የጻድቃን የሰማዕታት ምልጃ፣ የቅዱሳን ምልጃ፣ የመላእክት ተራዳይነት ወደ ክርስቶስ ማድረስ ነው፣ ወደ ቤዛነቱ ማድረስ ነው። ይሄን በደንብ ማወቅ መረዳት አለባችሁ። ሞገሳችን ክርስቶስ ነው፣ ክብራችን ክርስቶስ ነው። ከዚያ ቀጥሎ እንዲህ ይላል አባ ጊዮርጊስ ዘጋስጫ ቀርነ መድኃኒትነ። በሉ እስኪ ሁላችሁ ቀርነ መድኃኒትነ፣ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ። የመድኃኒታችን ቀንድ፣ የመዳናችን ቀንድ፣ የመዳናችን ዋና፣ የመዳናችን ፍጻሜ፣ የመዳናችን ማብቂያ፣ የመዳናችን መጨረሻ፣ የመዳናችን ጣራ፣ የመዳናችን ልክ ወሰን፣ ድንበር፣ ፍጻሜ ውእቱ ኢየሱስ ክርስቶስ ነው የሚል እርሱ ኢየሱስ ክርስቶስ ነው የሚል። ይቀጥልና አባ ጊዮርጊስ ዘጋስጫ ትዕምርተ ሰላምነ የሰላማችን ምልክት፣ ትምህርተ ሰላምነ ይላል የሰላማችን ትምህርት፣ ዘኪያሁ ንተአመን የምናምነው ሰማይና ምድርን እንደፈጠረ የምናምነው፣ የሰማይና የምድር ጌታ እንደሆነ የምናምነው፣ የፍጥረታት ሁሉ ጌታ እንደሆነ የምናምነው፣ የማይከዳን የምናምነው፣ የሚደግፈን የምናምነው፣ ምርኩዛችን የምናምነው እርሱ ዘኪያሁ ንተአመን አረፍተ መድኃኒትነ ነው የሚለው። የመዳናችን ግድግዳ ነው የሚለው። የመዳናችን ግድግዳ ፍጻሜ፣ ግድግዳ ትደገፉታላችሁ፣ የጸና ነው። ድካማችሁን ታስታግሱበታላችሁ። ግድግዳ ከንፋስ ይከላከላል። ግድግዳ ከመከራ የተወደዳችሁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር በማድረግ ትብብር አጋርነታችን በማሳየት ከጎናችን ቆመው። ይህ ያሮስ ነው። ያሮስ የእናንተም የኛም ነው። አዘጋጅ አቅራቢ ሆኔ ወንድማችሁ ልዑል መብራቱ ነኝ።